ሲሎና ያለችበትን ታወቀ። በጣም ይገርማል፣ እንዲሁም ያሳዝናል። ምክንያቱም አሁን ላይ ሲሎና ያለችበትን ቅዱስ ቢናገርም ግን ደግሞ ኦርካ አስመልጣታለሁ ብሎ ያስመለጣት ቢሆንም አሁን ላይ ግን ከኦርካ እጅ ተገኝታለች። ሲሎና አሁን ላይ በጣም በሚያሳዝን ሁኔታ ማለት ነው ድቤና ሜላት እጅ ላይ ወድቃለች ማለት ነው። በጣም ያሳዝናል። ምክንያቱም አሁን ላይ በፍጹም አይተዋትም ማለት ነው። በፍጹም አይተዋትም። በጣም ይገርማል። ምክንያቱም ሜላት ብዙ ጊዜ አስፈራርታት ነበረ። አገኝሻለሁ፣ በፍጹም አልተውሽም፣ አስከፍልሻለሁ ብላት ነበረ ማለት ነው። እና አሁን ላይ ማለት ነው ሜላት አግኝታታለች ማለት ነው። ከድቤ ጋር አግኝተዋታል። በፍጹም እንትን የማይል ነገር ነው። እናም እንግዲህ አሁን ላይ ኦርካ ማለት ነው ለቅዱስ በፍጹም ይቅርታ አላደርግልህም ካለው በኋላ ነበረ ማለት ነው ቅዱስ ደግሞ ከሀገር ሲወጣ ማለት ነው የተያዘው። ምክንያቱም የኦርካ አባት የሲሎና አባት ቤት ሲሄድ ማለት ነው አላገኛትም። ድቤና ሜላት ሲሄዱ አላገኟትም ነበረ። መጨረሻ ላይ ኦርካ ይዟት ሲጠፋ ነው የተገኘችው ማለት ነው። እናም እንግዲህ ምን ለማድረግ ነበረ እቅድሽ ምን ነበረ በማለትም ይጠይቋታል። እሷም እንግዲህ በጣም በሚገርም ሁኔታ እያንዳንዱ የእናንተ መረጃ አለኝ አጋለጣችኋለሁ ብላችኋለች ማለት ነው። እናም እንግዲህ ምን እንዳያዘብችባቸው በቅርቡ ወደ እስር ቤት ወረውራችኋለሁኝ ብላችኋለች። እናም እንግዲህ ለቅዱስ የተያዘ ቢሆንም ግን ሲሎና አይዞክ እንዳትፈራ እኔ ያለሁኝ ከጎንክ ነኝ ትለዋለች። እናም እንግዲህ የያዝነው እኮ መረጃ ከሀገር ከቤት የሚያስወጣ አይደለም። ስለዛ መረጃውን ቀጥታ ለፖሊስ መስጠት ነው። እናም እንግዲህ በፍጹም እንዳትሰጋ ትለዋለች። እሱም እንግዲህ እሺ በማለት ከኤርፖርት ወደ ቤቱ ተመልሷል ማለት ነው። በጣም በሚገርም ሁኔታ ማለት ነው አሁን ላይ ሜሉና ድቤ ማለት ነው በጣም ተንኮል እየጠነሰሱ ነበረ። ግን አሁን ላይ በጣም ፈርተውና በጣም እየተንቀጠቀጡ ነው የሚገኝ። ምክንያቱም የሲሎናና የኦርካ ምን ሀሳባቸውን አለማወቃቸው ለእነሱ በጣም እረፍት ነስቷቸዋል። ምክንያቱም ምን አስበው ይሁን ምን አይነት መረጃ ይዘውብን ይሁን የሚለውን በጣም አስጨንቋቸዋል ማለት ነው። ሰላም ውድና የተከበራችሁ የዩቲዩብ ቤተሰቦች በያላችሁበት ዓለም ዳር ሰላማችሁ ብዙ ትርፍ ይበል። ለዚህ ቻናል ሲሆናችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። እንዲሁም ደግሞ የደውል ምልክቷን በመጫን የምለቃቸውን ቪዲዮዎች ቶሎ ማግኘት ይቻላል። ዛሬ እንግዲህ ይዤላችሁ የመጣሁት ሲሎና ድራማ አንገብጋቢና አስተማሪ ቁም ነገር አዘል የሆነውን ድራማ ነው ማለት ነው። ቀጣዩ ክፍል ይዤላችሁ መጣሁ። እስከ ቪዲዮ ፍጻሜ ድረስ አብራችሁን ቆዩ። እናም እንግዲህ በቀጣይ ክፍል እንዳያችሁት ቅዱስ በጣም ፈርቶና በጣም ተጨንቆ አገሩን ለቆ ሊወጣ ነበር ማለት ነው። እናም እንግዲህ ይሄንንም ያደረገው ሜላትና ድቤን ፈርቶ በመሆኑ በጣም በሚያሳዝን ሁኔታ ሀገሩን ለቆ ሊወጣ ሲል ነው ማለት ነው ድራማውን ያለቀው። ግን አሁን ላይ ማለት ነው ሲሎና ደርሳ በፍጹም ያለንን መረጃ እንኳን ከሀገር ከቤት አያስወጣምና እኔ ያለሁልህ በፍጹም እንዳትፈራ ብላ እንትን ተሰጠዋለች ማለት ነው። እናም እንግዲህ እሱም እሺ በቃ ይሁን በማለት ማነው ተመልሰዋል። እናም እንግዲህ ህይወታቸውን አሁን ላይ በጣም ውስብስብ የሆነው የሜላትና የድቤ ህይወት ማለት ነው አሁን ላይ በጣም ውስብስብ ሆኗል ማለት ምክንያቱም ኦርካና ሲሎና አሁን ላይ ምን ሊያደርጉባቸው እንደሚችሉ አያውቁም። ግን ደግሞ በጣም ተጨንቀዋል። በጣም የተጨነቁት ምክንያቱም ምን ያደርጉብን ይሁን ምን ይፈጠር ይሁን የሚለውን አሳስቧቸዋል። ግን ደግሞ አሁን ላይ ማለት ነው ቅዱስም ስላለ ይሄን አክል በጣም ነው እንትን ያሉት ማለት ነው። እናም እንግዲህ ይሄንን በዚህ ሁኔታ እንዴት አድርገን ነው ማዝለቅ የምንችለው እያለች ሜላት በጣም ትጨናነቃለች። ግን ባይዞ ሜላት በፍጹም ክብር የላትም ለድቤ ማለት ነው። ድቤ የምትፈልገው እሷ የሆነ ችግር ላይ ስትሆን ብቻ ኃይሉን ፍለጋ ነው እሱን የምትመርጠው ማለት ነው እንጂ በፍጹም ከሱ ጋር መሆንም ከሱ ጋር መታየትም እሱንም ማገዝም መታገዝም አፈልግም። ግን ደግሞ መታገዝ ትፈልጋለች።
እናም እንግዲህ አሁን ላይ ድቤ የምትፈልገው ለእገዛ ብቻ ነው ማለት ነው። እናም ለዛም ነው ችግር ሲገጥማት ድቤ እባክህን አግዘኝ፣ እገዛ ያስፈልገኛል እያለች ስትሮጥ ትመጣለች። ምስኪኑ ድቤ ደግሞ እሺ ይላል፣ ምክንያቱም ያፈቅራታል። በጣም ነው የሚያፈቅራት። ከሲሎና ጋር ከተለያዩ በኋላ ቀጥታ የተገናኙት ከሜላት ጋር ነው። ሌላ ሴትን አያውቅም በፍጹም። እና ሜላትን አሁን ላይ በጣም ስለሚወዳትና ስለሚያከብራት ነበረ የምትፈልገው ነገር ሁሉ ያለ ምንም ማንገራገር የሚፈጽምላት። ግን ደግሞ ሁለታቸው የሚጣሉት ጭራሽ ማለት ነው ኦርካ ጋር ይሄዳለሁ በምትልበት ጊዜ ነበረ የሚጣሉት። እሷ ደግሞ ጭራሽ አንተን ማየት ቀፎኛል፣ በጣም አስጠልተኛ ትለዋለች። ግን ደግሞ ከዚህም አይማርም። እሷን ከማገዝ በፍጹም ወደኋላ አይልም። ምክንያቱም ይወዳታል፣ በጣም ነው የሚያፈቅራት። ግን ደግሞ ከእሷ ደግሞ በፍጹም ቦታ አይሰጠውም ማለት ነው። እና እሷ የምትወደው ኦርካን ነው። ግን ኦርካን ደግሞ እሷን በፍጹም ሊያፈቅራትና ሊወደት አይችልም። ምክንያቱም ሜላት በጣም ቅናተኛና በጣም ክፉ ሴት ስለሆነች ማለት ነው። እና በዚህ አስተሳሰቧ በፍጹም አይፈልጋትም። ብዙ ጊዜ ያው እንግዲህ ሲሎና ከሱ ጋር ስትኖር ቤት ውስጥ ከነሱ ጋር ስትኖር በጣም አጉል ጥርጣሬና አጉል የሆነ ጥርጣሬ ስለነበራት ነው በቃ አንቺን አልፈልግሽም ያላት ማለት ነው እንጂ መጀመሪያ ላይ በፍቅር ተጣምረው በጣም ደስ ብሏቸው ደስተኛ ህይወት ነበረ የሚኖሩት። ሊጋቡ ሁላ ነበረ። እናም እንግዲህ አሁን ላይ በዚህ ባህሪሽ ነው የተውኩሽ፣ ስለዛ ከዚህ በኋላ የኔና አንቺ ነገር አብቅቷል፣ እባክሽን ህይወቴ ላይ ወደ ህይወቴ እየመጣሽ አትበጥብጭኝ ይላል ኦርካ ማለት ነው። እናም እንግዲህ ግን ከዚህ በኋላ እኔ አላርፍ የምትይ ከሆነ ቀጥታ እስር ቤት ነው የምወረውርሽ ብሎም እንግዲህ ብዙ ጊዜም አስፈራርቷት ነበር ማለት ነው። ግን ሜላት በፍጹም የምትሰማና በፍጹም በራሷ በቃ በህይወቷ የማትማር ሰው እኮ ስህተት ራሱ ያስተምረዋል። ለምንድን ነው ግን አንቺ ከተንኮል ማታርፊው በማለትም ብዙ ጊዜ ጠይቋት ነበረ ማለት ነው። ምስኪኗ እንግዲህ ሜላት አሁን ላይ የት ደርሳለች ማለት ነው። ምን ትሆናለች በቀጣይ ክፍል የምናየው ይሆናል ማለት ነው። እናም እንግዲህ ኦርካ አሁን ላይ ኦርካና ሲሎና አንድ ላይ እየኖሩ ነው ማለት ነው። ምክንያቱም ድቤንና ሜላትን የሚያስፈራሩበት ጥሩ መረጃ አላቸው። ቅዱስ ያለችበትን ቢነግራቸውም ግን ደግሞ በፍጹም እነሱ ሊክዱት የማይችሉት ቪዲዮ አለ ማለት ነው ሲሎና ጋር። ለዛም ነው ያስፈራሯቸው እና ከዚህ በኋላ ምንም ነገር ማድረግ እንዳይችሉ አድርገው ሰባብረው ነው የሚያስቀምጧቸው ለሜላትና ለድቤ ማለት ነው። እና ድቤም ከዚህ በኋላ አርፈህ ካልተቀመጥክ አንተንም እስር ቤት ነው የምወረውር ብላ ሲሎና አስፈራርተዋለች። ቅዱስም እንግዲህ ከሲሎናና ከኦርካ ጋር ህይወቱን ቀጥሏል። እናም እንግዲህ በጣም በሚገርምና በሚያስደምም መልኩ ማለት ነው ቪዲዮዎቹንና ቅጂዎቹን ሲሎና ስልኳ ላይ በመያዟ ዛሬ ላይ ነፃ ወጥታለች። እናም እንግዲህ ዛሬ ግን ልክ እንደያዟት በጣም ቢያስፈራሯትም በአባቷና በኦርካ ቢያስፈራሯትም እሷ ግን የማትበገሯ ሲሎና በፍጹም ትላለች። እናም እንግዲህ በፍጹም እኔ ማንንም ልፈራ አልችልም፣ ምክንያቱም በጣም የምፈልገውን መረጃ እጄ ላይ ይዣለሁ ትላለች ሲሎና። እናም እንግዲህ በጣም ነው የሚገርመው፣ ምክንያቱም እጇ ላይ ብዙ መረጃ አለ፣ እነሱ የማያውቁት መረጃ ማለት ነው። እና ትንሽዬ አፋችሁን እከፍታለሁ ብትሉ ቀጥታ ፖሊስ ጋር ወስዳቸዋለሁ በማለትም ሲሎና ታስፈራራቸዋለች። ሲሎና አሁን ላይ ጠንካራና ጀግና እየሆነች ነው። ከዚህ በፊት የምታለቅስና በጣም ደካማ ብትመስልም አሁን ላይ ግን ጠንካራ ሴት ሆና ለሁለታቸውም ታሳያቸዋል። በተለይ ደግሞ ድቤ በፍጹም እቺን የኔ ሚስት አልነበረችም በማለትም ተናግሯል። በፍጹም እቺማ የኔ ሚስት አልነበረችም፣ ምክንያቱም የኔ ሚስት እንደዚህ አልነበረችም ማለት በሚናገርበት ጊዜ ነበረ ሜላት